ዶክተር ዛኪር ናይክ በኢራን በአሜሪካና በእስራኤል መሃል ስለተነሳው እውነተኛ ምክንያቶች የገለጸበትን በእጅጉ የሚያስገርም ትንታኔ ያለው ቪዲዮ ይዘናል። እስከ መጨረሻው ድረስ ቪዲዮ መመልከታችሁን እንዳትረሱ፣ አብራችሁን ቆዩ። Iran, America and Israel, what's the real reason behind their fight? There are 57 Islamic countries in the world. So ኢራን፣ አሜሪካ፣ እስራኤል ከውጊያቸው ጀርባ ያለው እውነተኛ ምክንያት ምንድነው? በዓለም ላይ 57 እስላማዊ ሀገራቶች አሉ። ታዲያ ለምንድነው እስራኤልና አሜሪካ በኢራን ላይ ብቻ ያተኮሩት? በአሜሪካና በኢራን መሃል ያለው ግጭት የእውነት ለመረዳት ከፈለግን ወደ ሁለተኛው የዓለም ጦርነት መመለስ አለብን። በሁለተኛው የዓለም ጦርነት ጊዜ እያንዳንዱ ሀገር በመሰረታዊነት ሁለት ምርጫዎች ነበራቸው። ወይ የብሪቲሽ ኤምፓየርን መደገፍ ወይም ከሂትለር አጠገብ መቆም። ብዙዎቹ ሀገራቶች የብሪቲሽ ኤምፓየርን ደገፉ። ነገር ግን በዛ ጊዜ የኢራኑ ሻህ የብሪቲሽ ኤምፓየርን ገሸሽ አድርጎ ከሂትለር ጋር ቡድን ፈጠረ። ከዛ በኋላ ኢራንና ጀርመን በጣም የቅርብ ወዳጆች ሆኑ። የብሪቲሽ ኤምፓየር ይህንን ፈጽሞ አልወደደውም። ስለዚህ ብሪታንያ ኢራንን ከሁሉም አቅጣጫ ማጥቃት ጀመረች። በፍጥነትም ሙሉ ሀገሪቷን እየተቆጣጠረች ሄደች። ይህንን ሲያይ የኢራኑ ሻህ ለብሪቲሹ ኤምፓየር በጥቂት ቀናቶች ውስጥ እጅ ሰጠና ዙፋኑን እንዲያተርፉለት ለመናቸው። agreed, but on one condition, he had to step down and his 22-year-old son would become the new Shah of Iran. እንግሊዞችም በዚህ ተስማሙ። ግን አንድ ቅድመ ሁኔታ አስቀምጠው ነበር። ይኸውም እርሱ ከስልጣን እንዲወርድና የ22 ዓመት ልጁ አዲሱ የኢራን ሻህ እንዲሆን። ይህ የሆነበት ምክንያቱም ልጁ ሪዛ ሻህ ፓላቪ የብሪቲሽ ኤምፓየር ታማኝ አሸንጓሊ ስለሆነ ነው። አዲሱ የኢራን ሻህ ወይም ንጉስ በእንግሊዞች በጣም ይነሳሳ ይደነቅ ነበር። የኢራን ህዝቦች ልክ እንደ ምዕራባውያኖች እንዲለብሱ ይፈልግ ነበር። እንደነሱ ፓርቲ እንዲያዘጋጁ፣ ባህል ወጋቸውን እንዲረሱ ይፈልግ ነበር። ለዛ ነው ንጉስ ከሆነበት ከመጀመሪያው ቀን ጀምሮ እስልምናን ከኢራናውያኖች ለማራቅ የሞከረው። በዚህም የተነሳ በኢራን ውስጥ ሂጃብ መልበስን ከለከለ። በርካታ መስጂዶችንና መድረሳዎችንም ዘጋ። የሀገሪቷን መሪ እስላማዊ ሊቃውንቶችም አሰረ። ይህንን ማድረግ ጀመረና ሙዚቃ፣ ፓርቲዎችና አልኮሎች በመላው ኢራን ውስጥ መስፋፋት ጀመሩ። ኢራን በርካታ አልኮል ከማምረቷ የተነሳ ይቺ እስላማዊ ሀገር በመላው ዓለም ላይ ኤክስፖርት ማድረግ ሁሉ ጀመረች። የኢራኑ ንጉስ የሚያደርገው ነገር ሁሉ መልካም እንደሆነ ያስብ ነበር። እውነቱን ለመናገር ራሱን የነገስታቶች ሁሉ ንጉስ አድርጎ ነበር የሚያየው። አንድ ቀን ለሳዑዲ አረቢያው በጊዜው ለነበረው ንጉስ ፈይሰል ለምን በድሮ መንገድ ላይ ተቀርቅረህ ትቀራለህ? ሳዑዲን ልክ እንደ ምዕራባውያኖች ወደ ሊበራል ሀገርነት መቀየር ይገባል ብሎት ነበር። ነገር ግን የሳዑዲው ንጉስ ፈይሰል ይህንን ለማድረግ አሻፈረኝ ያለው። የሚያስቀው ነገር ግን ዛሬ ያቺው ሳዑዲ አረቢያ ኢራንን ትንሽ ሊበራል ሁኚ እያለች